አንቺ ወፍ ዘራሽ ዲቃላ በሚለው ስድብ ለልጃቸው ሲያደሉና ለኔ የሚያዩት አስተያየት ጥሩ ስላልሆነ በዛ መንገድ በቃ እናቴ ብትሆን እንደዚህ አታረግም። እኔ በጣም ችግር አጋጥሞኛል። ብዙ ነገሮች ደብቄ አሳልፌያለሁ። ከዚህ በኋላ ግን ችዬ ማልገፋ ጉዳይ ላይ ደርሻለሁ አለች። ምን ነው ስላት ከቤት ከወጣው ይሄው እንደዚህ 3 ወሬ ነው። ቤተክርስቲያን አካባቢ ቁጭ ብለው በልመና ነው የሚተዳደሩ። ልጅቷን ይዘው እየለመኑባት ነው። አንቺ እኮ ስለ እናቴ እኮ ታይቃለሽ አሉ እና ለምን እናቴን አታፈላልግልኝም? ለምን ከእናቴ አታገናኘኝም? እናቴ ምንም ሆነ አውሬም ሆነ እናቴን ላግኛት አለች። አይኗ እኮ እንትን ነጭ ነገር ተጥሎባታል። ጥለዋት ነው የሚሄዱት። ዶሮዎችም አሉ፣ ድመትም አለ። ዘግተውባት ነው የሚሄዱት። እናትሽ ሞታለች አታገኛትም አለችኝ ብላ ነው አልቅሳ እኔ ጋር። አልሞተችም፣ በተአምር እግዚአብሔር ይረዳናል እናገኛታለን አልኳት። ልጅ ወልዳ አራስ ልጅ በፌስታል ይዛው ታፍኖባታል ይመስለኛልና ከአቅሏ ስላልነበረች ልጁ ታፍኗል። ከዛ እንደዚህ ቁጭ ስታረገው ልጅ መሆኑ ታየ። ፖሊሶች ተጠሩና ማን እንደጠራ አላውቅም። በሰዓቱ ተጠርተው ሲያዩ አራስ ልጅ ነው፣ የሞተ ነው። እውነቴን ነው የምልሽ። የራሴ በቃ እንደው የራስሽ ሰው ጠፍቶ እንዴት ነው የራሴ ሲጋይ እንደጠፋ ነገር አለቀስኩኝ። በቃ እዛ ቁጭ ብዬ እሷን ሳያት፣ እሷ ደግሞ እኔ ስላለቀስኩ ደነገጠች። በማማ ይስጧት፣ በቃ ልጅቷን ነው የምትፈልገው፣ ከልጇ አይለዩት ይስጧት ስንላቸው 8000 ብር ታምጣ የቀለብኩበት። እንደውም 10000 ነበረ። ይሁን 8000 ብር ታምጣ። እኔ እናቴን ካላገኙ አለችኝ እጠፋለሁ። ሰው ማገኘኝ ቦታ እጠፋለሁ ወይ ወተና እጠፋለሁ አለችኝ። መልክ አትለያቸውም፣ አንድ አይነት ናቸው። አይናቸው ላይ እናቷም ላይ ጣል ያለችባት ነገር አለች፣ ልጅየዋም ላይ አለ። ጎዳና ላይ ናት ያለችበት። ሆኖ ተረሱ በሆነች ባሮጌ ማንቆርቆራ የሆነች እንደዚህ ቡና ነገር ታፈላለች፣ የሆነች ሽምብራ ነገር ጣድ አድርጋ ያችን እየበላች ነው የደረስኩባት። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምናላችሁ። መሰረት በዙ ነኝ። ከሰሞኑ የ15 ዓመቷን ታዳጊ እጹብን ወላጅ እናቷን መፈለጓን በፕሮግራማችን ማቅረባችን ይታወሳል። ሲሰድቡኝ ከሰውም በጎረቤትም በምንም ወላጆቼ እንዳሉ ነው ያወኩትና። እንዴት በስድብ ስትይ? በስድብ ማለት አንቺ ወፍ ዘራሽ ዲቃላ በሚለው ስድብ ለልጃቸው ሲያደሉና ለኔ የሚያዩት አስተያየት ጥሩ ስላልሆነ በዛ መንገድ በቃ እናቴ ብትሆን እንደዚህ አታረግም፣ ምክንያቱም የወለደውን ሰው እንደዚህ ያረግም ብዬ ስላሰብኩ ስጠይቅ በቃ እናትሽ ጥላሽን ሄደችው እዚህ እናትሽ ሞታለች ብሎ በቃ ደምድመው ነው የነገሩኝ። እንግዲህ እጹብ ወላጅ እናቷን ማን እንደሆነች ስሟን እንኳን እንደማታውቅና ምናልባት የኖረችበትን አካባቢ ስትገልጽ እናቷን የሚያውቁ ሰዎች ስለሷ ታሪክ የሚያውቁ ሰዎች መረጃ ከሰጧት በሚል በእንግድነት ቀርባ እንደነበር ይታወሳል። ይህ ፕሮግራም ከተላለፈ በኋላ በስልክም በጽሁፍም እናቷን እናውቃለን ያሉ ሰዎች ወደ ዝግጅት ክፍላችን እየደወሉ ነው። ቃላቸውን ለመስጠት ፍቃዳቸው ከሆኑ ሰዎች መካከል ወይዘሮ ጠጅቱና ወይዘሮ ዘነቡ ይገኙበታል። ዘነቡ ፊት ለፊት ሆና እንግዲህ እየታየች መረጃ ለመስጠት በዚህ ሰዓት ዝግጁ ባትሆንም ግን የምታውቀውን በተለይ ደግሞ ከአራስነቷ ጀምሮ እጹብን አውቃታለሁ፣ ወላጅ እናቷም ቅድስት ትባላለች ስትል መረጃ ሰጥታናለች። እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንተዋወቅ። እሺ፣ ዘነቡ እባላለሁ። እሺ ዘነቡ፣ የእጹብን ቪዲዮ አይተሽ ነበር የደወልሽልኝ? አዎ። ታውቂያታለሽ? እጹብን አራስ ሆና ነው የማውቃት። እናቷን ነው የማውቀው። ከእናቷ ጋር በመልክ ምንም የማይለያዩ ናቸው። ሁለተኛም ደግሞ ስለሙሉ ሂስትሪው አውቃለሁ። እሷ መሆኗ እንዴት አረጋገጥሽ? አሁን አራስ ሆና ከሆነ የምታውቂያት ትልቅ ሆና እንዴት አስታወሻት? የሚገርምሽ እቺ እናቷ ማለት ነው የእጹብ ወላጅ እናት አንድ ምስኪንና በቀን ስራ የምትተዳደር ምስኪን ሴት ነች እና እርጉዝ ሆና እሷን ምንም ቤተሰብ የላትም። እኔ ቤት አካባቢ ተከራይታ የምታኖራት ስራ የምታሰራት ሴት ነበረች። አሁን በህይወት የለችም። እና እችን እጹብን አራስ ሆና ምዕራብ መሳለሚያ አካባቢ የሚገኝ ምዕራብ ሆስፒታል ነፍሰ ጡር ሆና ስትገባ ማንም የላትም። ተከትያት ሄድኩኝ። ብትሞት እንኳን ብዬ እባክሽ
ቤተሰብ ያለውን ሁሉ ንገሪኝ፣ ስማቸውን፣ ስልካቸውን ስጭኝ ስላት የጎረቤት አንድ ነጋዴ አለ፣ የእሱን ስልክ ሰጠች። ከሚሴ ዘመዶች አሏት። ከከሚሴ ትንሽ ገባ የምትል የገጠር ከተማ ነገር ነች የተወለደችው ማለት ነው። በአብዛኛው ከሚሴ ነው። ከዚህ ሂዳ ትንሽ ቀን ቆይታ ነው ወደ ቤተሰብ የምትሄደው። እኔ የምልካት ብዙም ጊዜ ማለት ነው። እና በጣም ነው የምንቀራረበው። የሚገርምሽ የትም ሂዳ አብዳም ቢሆን ምንም ሆናም ቢሆን እኔም ፈልጋኝ ትመጣለች። ስሜን ሁሉ አትረሳም። እና እርጉዙና ሆስፒታል ስትሄድ እርጉዝ ነኝ አላለች፣ ሆዴን አመመኝ ያለችኝ። ከዛ ምንድን ነው ብዬ ምዕራብ አስገባዋት፣ ማዋለጃ ገባች። ምንድን ነው ችግሩ ሲሉኝ፣ አይ ነፍሰ ጡር ነች ግን የምታውቅ አይመስለኝም ወይም ፈርታ ይሆናል እባካቸው አልኳቸው። ገባች። ምጥ ነው አሉ። ምጥ ነው አንዳንድ ነገር አዘጋጅላታል። ሚሪንዳ እዛው አካባቢ ገዝቼ ሰጠኋት። ያችን ጠጣች። ትንሽ ቆይታ ተገላገለች። ሴት ልጅ ተገላገለች። መታቀፊያ አምጪ ሲሉኝ መታቀፊያ አልያዝኩም። አሞኛል ስላለች ነው ይዣት ሄድኩት። ከዛ በቃ እሻልኩና እቺ እሷን ተከራይታኝ አካባቢ የምታሰራት ነፍሷን ይማረው አሁን በህይወት የለችም። እሷ ጋር እየሮጥኩ ሄድኩኝ። የእሷ ቤት የት ነው? ኮልፌ ልኳንዳ ነው። ከዛ ሄድኩኝና ቅድስቴ በሰላም ተገላግላለች ስንል በቃ ሁሉም ተደናገጠ። እርግዝና አይደለም ነው የምትለው። ሆዷ ትንሽ ድንቡጭ ነው እንጂ አለችው ቦርጭ ነው የምትለን። እና መታቀፊያ የልጇን መታቀፊያ ያዘችና ተነሱ ተባብለን እየተሯሯጥን ሄድን። ያንን ልብስ አልብሰን ወደ እሷ ቤት ይዘናት መጣን። ወደ መኖሪያ ቤቷ ወደምታሰራት። አዎ መኖሪያ ቤቷ ልኳንዳ ነው ብዬሻለሁ። የኛ አካባቢ ወንበር ተራ ይባላል ልዩ ቦታው ማለት ነው፣ የነበረችበት የምትሰራበት አካባቢ። ከዛ ይዘናት ልጅቷን አቅፈን ይዘን ሄድን። እሷ ቤት እንደሆነች በቃ ትንሽ 1-2 ቀን ትቆይ ተባለና መፍትሄ ይፈለግላት ተባለ። መፍትሄ ይፈለግላት ሲባል እዛው አካባቢ አሁንም እዚች ወልዳ ይዘናት ይሄን ነው አሰሯ ጓደኛ የሆነች ኩሽቲ የምትባል እህት አለች ማለት ነው። በቃ አሁን አንቺ አይሆንልሽም፣ አቅም የለሽም፣ ገንዘብም የለሽም፣ እቺ ልጅ የምታሳድጊበት ለሰው ትሰጥ ለአቅም ላላቸው ለሚያሳድጉ ሲባል ከፋት። ደስተኛ አይደለችም ልጇን ለመስጠት አለቀሰች። ከዛ በቃ ምን ማድረግ ይሻላል ተባለ። አንድ የኒ አሳደጉኝ የምትላቸው የአያትየው ልጅ ትልቅ ሴት ነች። እሷ በልብስ አጠባ ምናምን በቀን ስራ በየአካባቢው ትተዳደራለች። እኔ የዛን ቀን ነው ያየኋት እሷን ማለት ነው። እና በቃ መጣሽ አሏት። አዎ በቃ ቤትና ልጆች ነገር አላት። 1-2 ልጆች ያሏት ይመስለኛል። ስለቆየ ጊዜው ዘነጋለሁና በቃ ይዘሻት ሂጂ ተባለ። እሷ ቤት ይዘን ሄድን። ሂጂ በቃ ቅድስቴ እንደ ኪራይ ታግዣታለሽ፣ ታርስሻለች አሏት። አብሬ ልጅቷን አቅፈን አሁንም እዛችኛዋ ሴትዮ ቤት ሄድን። የአያት ያለቻቸው ያሳደጓት የእሳቸው ልጅ ጋር ማለት ነው። በቃ አንቺ አሁን ስራሽን መጀመር ትችል። 15 ቀን 20 ቀን እንኳን አልታረሰችም። ያችም ችግርተኛ ነች ብዬሻለሁ። በቀን ስራ የምትተዳድረው ትንሽ ቤት ናት። የሄድንባት ቤት እስካሁን ከዓይኔ ላይ አጠፋም። እውነት ነው የምልሽ። ከዛ በቃ አንቺ ስራሽን ፈልገሽ ሂጂና ስሪና የወተት የሳሙና አንዳንድ ነገር ታግዥኛለሽ። እዚህ ልጅቷን ይዘሽ አሁን ምንም ማድረጋችም እኔ ያው ልጅቷን እይዝልሻለሁ ትላታለች። ልትወስድብኝ ነው ብላ ጭንቀት የለም። ከዛ ጊዜ ጀምሮች ልጅ የ2 ዓለም ሰው ሆነች። ጭንቀት አለባት፣ ልጇን ትፈልጋለች። በቅጡ እንኳን ሳትታረስ ነው አልታረሰች። የሰጠቻቸውም ለኒ ሴትዮ ሳይሆን የአቅመ ደካማ ሴትዮ እንደውም እኔ በህይወት እንደሌሉ ነው የነገረችን። ቅድስትን ሳገኛት ማለት አንዳንዴ ደህና ወሰድ መለስ ያረጋት ነበር። በቃ ሞቷል ብዬ ነው በውስጥ የማስብ የነበረው። ከዛ የእሳቸው ታሪክ ቆየት ይላል። አሁን ይቺ እህት የእሳቸው ልጅ የሆነች ስትንከባከብላት ወተትም ትልካለች። ገንዘብ በየጊዜው አምጪ ስትባል ልጅ ነርቨስ ሆነች። ወጪና ገበያ ሊመጣጠንላት አልቻለም። ከዛ ወስዳች ልጅ ደግሞ ያው እጇ ሲያቆም በቃ ጭንቅ ውስጥ ገባችና መስጠት አልቻለችም ያንን ገንዘብ ማለት ነው። ከዛ ወስደው ለእናትየው ይሰጣቸዋል እቺ ልጅ ማለት ነው። የእናትየው ቤት ደግሞ እዛው ኮልፌ ሆኖ ትንሽ እግር መንገድ ነገር አለው። አካባቢው አይረሳኝም ባይኔ። ግን የእሳቸው ልጅ ወንድ ልጅ ትዳር ያዘ ከጎን አለ። የእሳቸው ቤት ደግሞ ከሷ አለፍ ብለሽ የሆነች ቆርቆሮ ግቢ ናት። ከዛ እንዲህ ስንጠይቅ እንዴ እሷ እኮ አሁን ጭንቅላቷም ትክክል እየሆነ ስላልሆነ ልጅቷንም እየጠየቀች አይደለም። ያችም ደግሞ ገንዘብ ከእጇ ስታጣ ልጅቷ የምታጠጣትና የምታደርግላት ስላጣች ለእናትየው የተወሰነ ጊዜውን ባላስታውስም የተወሰነ ጊዜ እሷ ጋር ልጃቸው ጋር ቆይታ ለእሳቸው ሰጠች ተባለ።
እና አሁን ስናንኳኳ ሴትዮዋ አይሉም። የት ሄደው ነው? ቤተክርስቲያን አካባቢ ቁጭ ብለው በልመና ነው የሚተዳደሩት፣ ልጅቷን ይዘው እየለመኑባት ነው የሚባል ነገር ሰማን። ከዛው ከጎረቤት ጠየቅን። ጎረቤቱ ገና በአራስነቷ ማለት ነው? አዎ ብዙ አራስነት አልፋለች፣ የተወሰነ ቆይታለች፣ ጊዜውን አላስታውስም እንጂ። ከዛ እና ታዲያ አሁን የት አካባቢ ይሆናሉ ስንል አሁን አታገኟቸውም፣ የሚመጡበት ሰዓት አይታወቅም አሉን። የልጃቸው ሚስት አለች፣ ወይንሸት ትባላለች። የማትረሳኝ ልጆችም ነበሯት፣ 1-3 ልጆች። ትንሽ አደግ ያለች ሴት ልጅ ነበረቻት። የማማ የልጃቸው ልጅ ማለት ነው፣ የወንድ ልጃቸው ልጅ። ሚስትየው ግን ቅድስት ያለችበት ቦታ ሁሉ እየመጣች ገንዘብ ትቀበላት ነበር፣ ለልጅሽ ነው እያለች ማለት ነው። አንድ ጊዜ ብላ ጮኸች። ምን ነው ቅድስቴ ስንላት፣ በየቀኑ እየመጣች ለቤተሰቦች እንዳታወሪ፣ ለባለቤቴ እናትም ሆነ እህት እንዳታወሪ፣ ልጅሽን እንከባከብልሻለሁ፣ ልጅሽን በእኔ አማካኝነት ታገኛለች፣ ታያለሽ፣ ገንዘብ አምጪ ትላታለች። ከዛኛ ደግሞ እኔም ብታየኝ ያቺ ሴት አትረሳኝም፣ ወይንሸት የምትባለው ማለት ነው፣ የልጆች እናት ናት እዛ ቤት ላይ። እባክሽ አታሳዝንሽም? ከየት ታመጣለች ይችል? ይሄ አቅም ቢኖራት ልጇን ሰብስባ ታሳድግ ነበር። ከአቅሟ በላይ ሆነባት፣ ገቢና ወጪዋ ሊመጣጠን አልቻለም። እና ተያት በቃ ብለን ስንላት ደነገጠች። በቃ ሄደች ያቺ ሴትዮ ማለት ነው። የተወሰነ ጊዜ እንደቆየች እቺ ልጅ ያኔ በእግሯ ብዙም የምትሄድ አይደለችም። በሰዓቱ ቅጭጭ ብላለች። አይኗ ላይ የሆነ ነገር ነጭ ነገር ተጥላባታለች። ምንድነው ጤነኛ ልጅ አልነበረችም ወይ ብለን እዛው አካባቢ ስንጠይቅ፣ እኔ እየሄድኩኝ ብዙ ጊዜ እከታተል ነበር የሚገርምሽ። ከዛ የሆነች ፖሊስ ሁሉ ልታግዘን ፈልጋ ነበር እዛው አካባቢ። የነሱ ቤት እንደዚህ ዙረሽ ነው፣ በዚህ አካባቢ ላይ ግቢ ውስጥ ነገር የምትኖር የዛው አካባቢ ቤተሰብ የሆነች ፖሊስ ነበረች። ይቺ ልጅ እየተጎዳች ነው፣ በዚህ እድሜዋ ጠዋት ብርድና ፀሐይ እንዴት ትችላለች? እየለመኑባት እንደሆነ ስንሰማ ማለት ነው። እንዴት ትችላለች እቺ ሕፃን ልጅ? እንደው ብትችል እናትዬ ወስዳ ብታሳድግ ሲባል አይሰጡም። በጣም ይሳደባሉ፣ በጣም ይጮሃሉ። ሴትዮዋ አጠገባቸው አያስደርሱሽም። ከዛ ዝም ብዬ እየተከታተልኩኝ፣ ያው የልጅ ነገር ይከብዳል ገባሽ? በቃ ሁልጊዜ ደግሞ ጭንቀቷን አያለሁኝ። ልጇን እንዴት እንኳን ልትጥል ይቅርና ይችል ልጅ እንዴት እንደምትጓጓ የአቅም ጉዳይ ሆኖባት ነው እንጂ። ከዛ በቃ እስቲ ቆይ አንድ ቀን አይቻት ልምጣ ስል አይኗ እኮ እንትን ነጭ ነገር ተጥሎባታል። ጥለዋት ነው የሚሄዱት። ዶሮዎችም አሉ፣ ድመትም አለ። ዘግተውባት ነው የሚሄዱት። ምን እንደወጋት አይታወቅም። አይኗን በጣም አይኗ ያምር ነበር እውነትም። ከዛ እንደዛ ሲሉ በጣም አዘንኩኝ። እኔም እንዲህ ብለሽ ለእናት አትናገሪም? መጥቼ በቃ ሁልጊዜ ጥያቄ ይፈጥርብኛል። ቅርብ ነበርሽ ከእናቷ ጋር? በጣም አሁንም ድረስ አለች በህይወት አለች እንዴ? አለች። አሁን ወር አካባቢ እንደውም አግኝቻት ማዳበሪያ ተሸክማ እየሄደች ስታይኝ ድንግጥ አለችና ሳመችኝ። በቃ ሰው ሁሉ ይገርመዋል። እኔ የትም ቦታ ሳገኛት ቆሜ ነው ማለት በጣም ቀረቤታችን ይሄ ነው የምትይው አይደለም። ታሳዝነኝ ነበረ። እና ምንም ነገር ስታገኝ አስቀምጪ፣ ልብስም ቢሆን ፌስታልም ሆነ ምንም ነገር እኔ ጋር ነው የምታስቀምጠው። በቃ ቤቴን አትረሳውም። የተለያየ ቦታ በሆንም ጠይቃ ትመጣለች። የሚገርምሽ እንደዚህ አይምሮ በሽተኛ ብለሽ እንደዚህ ያስባሉ እስከምትይ ድረስ ማለት ነው። ሌላኛዋ መረጃ የሰጡን እናት ደግሞ ወይዘሮ ጠጅቱ ይባላሉ። እጹብን በምን አይነት ሁኔታ እንደሚያውቋትና የእጹብ እናት ለብዙ ጊዜ አይተዋት እንደማያውቁ በኋላ ግን በድንገት መንገድ ላይ እንዳዩዋትና በትክክል የእጹብ እናት መሆኗን እንዳረጋገጡም አጫውተውናል። ማን ልበል? ጠጅቱ እባላለሁ። እናቷን ያውቋታል? ከእናቷ ጋር መጀመሪያም እንተዋወቃለን። እውነት እንተዋወቃለን። ያው አንድ ሰፈር ነን። እዛው አካባቢ ኖት? እዛ አካባቢ ትኖረ ነበረ እሷ ሰው ጋር። እሺ። እኔ ደግሞ መኖሪያ ቤቴ እዛ ነው። አሁንም እዛ ነው? አሁንም እኔ እዛው ነኝ። እሺ። ማን ትባላለች? ቅድስት ትባላለች። እስቲ እንደው እንዴት አይነት ልጅ ነበረች? በትክክል የእሷ እናት መሆኗን በምንድን ነው እርግጠኛ የሆኑት? እኔ የሆኑ ባልቴት ነበሩ እኛ ጎረቤት፣ እሳቸው ጋር ትኖር ነበር። እዛ ወለደች ልጅቷን፣ እጹብ የምትባለዋል። ከዛ ወልዳ የሚያሳድግበት ስለሌለኝ ተራሩጬ ስለምኖር አንቺ ጋር ያዥልኝ ልክፈልሽ አለችኝ። እኔማ ምን ትከፊኛለሽ? አንቺ ለራስሽም የለሽም፣ የተራሩጠሽ ለልጅሽ ለወተት ምናምን ካገኘሽም ትልቅ ነገር ነው አልኳት። እኔ ጋር አስቀመጠች። እጹብን እኔ ጋር የአንድ ወር ልጅ ሆና እኔ ተቀበልኳት። ከዛ እሷ እየተራራጠች የትም ብላ ለልጇ ወተት ትችላለች። እኔ ያስኩላት። እኔ ደግሞ ጉሊት ነበረ የምቸረችረው።
ያው ያስኩላት እኔ ከሷ ትንሽ ስለምሻል ከዛ እስከ 5 ወር አሳደኳትና መጨረሻ ላይ በቃ ቅድስትዬ አሁን በርትታልሻለች ያዣትና እንግዲህ አዝለሻትን በሆን ተንቀሳቀሽ ያልኳት በመላስ ሰዓት ስላልቻለች ከኔ እሺ ብላ ተቀበለችኝ። እንደውም አንቺ ሴት ልጅ ስለሌለሽ ወሰጂና አሳድጊ ስትል ነገ ጧት ታስለቅሽኛለሽ እኔ አልፈልግም አልኳት። ከዛ ወሰደቻት። ለምንድን ነው ታስለቅሽኛለሽ አሉት? ትወስዳለች ያው ቅርብ ለቅርብ አሳድጌ መጨረሻ ላይ ትወስጅብኛለሽ አልኳት። እኔ ወንዶች ልጆች ናቸው አሉኝ። ከዛ መጨረሻ ላይ ከኔ ወሰደች። የዛም ከኔ የተቀበለችለት ይዛ ሄዳ አሁን ላሳደገቻት ሴትዮ ሰጠቻት። እሺ እሷ ደግሞ ያው እስከ ዛሬ ድረስ አሳደገቻት። አላሳደገችም አይባልም መቼም ለፍታ አሳድጋታለች። ካሳደገቻት በኋላ ደግሞ ሌላ ደረጃ ላይ ደረሱ እና ልጅቷ አእምሯን የሚነካት ነገር ሌላ አማርኛ ልጅቷ እኔ ጋር ትመጣለች ትምህርት ቤትም ስትሄድ በቃ እንዲህ ጠይቃ ታውቃለች ስለናቷ? አታውቅም። የምታውቃትም እቺኑ ያሳደገቻት ነው። አያቷንም የምታውቃት አሁን የሷ ያሳደገቻት ሴትዮ እናትን ነው አያት የምትለው እናት የምትለው ልጆቹም ወንድሞች የምትለው እነሱን ነው። በቃ የምታውቀው ነገር የላትም። የ5 ወር ከኔ ጋር ሄደች። ከዛ እርሶም አልነገሯትም? አላሳደጉም? እኔ እናቴን ለምን አምሯን አበላሻታለሁ? አሁን መጨረሻ ላይ በቀደም ነው ተመጣችና እትዬ አለችኝ እኔ በጣም ችግር አጋጥሞኛል ብዙ ነገሮች ደብቄ ያሳልፊያለሁ ከዚህ በኋላ ግን ችዬ ማልገፋ ጉዳይ ላይ ደርሻለሁ አለች። ምን ነው ስላት ከቤት ከወጣው ይሄው እንደዚህ 3 ወሬ ነው እና እንደሱ ናቸው እንዲያስጠጉኝ እንዴት አርጌ እኖራለሁ እንዴት ትለኛለች አእምሮ ምናካ ነገር ከዛ ታለቅሳለች እንደ ጉርታና ባለች በቃ ማይሆን ነገር ከሆነ እሷን ላውራትና እኔ ጋር ሁኝ ስላት አይ ሰው ጋር ተጠግቻለሁ በቃ እግዚአብሔር ይመስገን እንግዲህ እንደዛ ከሆነ እሺ ብዬ ዝም አልኳት። አሁንም ስላልወለዱሽ ነው የሚል ነገር ከርሱ አልወጣኝም። እኔ ዝም አልኩኝ። እኔ አሁንም ሸፈኘ ለካ እንደገና በ3ኛ ቀኑ መጣችና እትዬ አለችኝ ወይ አንቺ እኮ ስለናቴ እኮ ታይቃለሽ አሉ እና ለምን እናቴን አታፈላልግልኝም ለምን ከናቴ አታገናኘኝም እናቴ ምንም ሆነ አውሬም ሆነ እናቴን ላግኛት አለች ስትለኝ በቃ እኔ ማለቀስኩ እሷ ማለቀሰች። ከዛ በኋላ ፍለጋ ጀመርኩ። አሁን ጓደኞቿ አብራ በፊት የነበረችውን ሴቶች አፈላልጌ ያንንም ሲጠይቅ በመጨረሻ ደረጃ አንዷን አገኘኋት። እንደዚህ ናት እንደዚህ አይነት ቦታ ብታፈላልጊ እንዴት ታገኛለሽ ሜዳ ላይ ናት ጎዳናውን አለች። እሺ ብዬ በቃ አሁንም አልተቀመጥኩኝም መፈለግ ጀምሬ በሳምንቴ ነው በቃ ያለችበትን አቅጣጫ ያየሁት። ከዛ ያለችበት ያሳዝናል። ለምንም ነገር ለልጅቷ አትሆንም ወይ ደግሞ ልጅቷም ለእናትየው አትሆንም። ሁለቱም የሚጠቃቀሙ ነገር አይደለም። ያው እንግዲህ እንደ እግዚአብሔር ፍቃድ ምረዳቸው ከተገኘና ለዛ ብዬ ነው እስካሁን ድረስ ልጅቷን እንትን ያልኩት የተከታተልኩላት። አሁን ግን አወቀች በቃ ልጅቷም እንግዲህ መጥፎ ስድብ ነው የምሰድቡኛለች። በቃ እንደው ድርጊታቸው ያስጠላል። ቅስም የሚሰብር ነገር ነው። እኔ ያችንም ስለሚያውቃት እጄ ልጠይቃት ስል አትጂ አለችኝ። ታውቁኝ በቃ እንግዲህ ከወይዘሮ ጠጅቱ መለስ ስንል ዘነቡ ከእናቷም በላይ የእናቷ ቤተሰቦች ወደ ወሎ አካባቢ ከሚሴ በሚባል አካባቢ ነው የሚኖሩት። በደንብ እዛ አካባቢ ያለውን ነገር ትነግረኝ ነበር። ስለዚህ አሁንም ያለችበትን ቦታ ላሳያችሁ እችላለሁ ብላናለች። አጠቃላይ ስለ እጹብ እናትና እንዲሁም ደግሞ ስለ ቤተሰቦቿም የምታውቀውን አጫውታናለች። ከከሚሴ አካባቢ ቃጩር ከሚባል አካባቢ ነው የመጣችው። ከሚሴ ዙሪያ ቃጩር የምትባል ቅርብ ከተማ ነች እና ሙሉ ቤተሰቦቿ ያውቁኛል እኔ በስልክ ማለት ነው። የእጹብ እናት ቤተሰቦች እና በዛ አካባቢ የምትጠራበት ስሟ ጦይባ ሻሃሊ ሰዲቅ ትባላለች። እህቷ ዚነት ሻሃሊ ሰዲቅ ብዙ ጊዜ ታናግረኝ ነበር እና እናቷ ስትሞትባት ነው ወደ አዲስ አበባ የመጣችው። ምን ሆነች እንግዲህ ልጇን ለማሳደግ ገንዘብ እየላከች እዚሁ ከተማ ውስጥ ብትሆንም ጥረት እያደረገች ነበር። ከልጇ እንዴት ራቀች? ከልጇ የራቀችበት ምክንያት በቃ ገንዘብ በየጊዜው አምጪ በምትባል ሰዓት ተጨናነቀች። ልጇን በመስጠቷም የሚወስዱባት መሰላት አጠቃላይ። ከዛ በቃ ጭንቀቱ እየሰፋ መጣ። መጮህ ነው፣ ከሰው መጣላት ነው፣ መግባባት ሁሉ አልቻለችም። ከዛ ምን አደረገች?
አዲስ ከተማ ትምህርት ቤት አካባቢ እየከፈሉ የሚታደርበት ቦታ አለ። ወጣች በቃ ወደዛ አካባቢ መዟዟር ጀመረች። ከሰው መቅረብ አልቻለችም። አስፋልት ላይ ቁጭ ብላ ቡና ታፈላለች። የተለያዩ በቃ በሩቁ እያየኋት አይዞሽማ ምናምን ብዬ አውርቻት እሄዳለሁኝ። ካለኝም አካፍላታለሁ ያለኝን እና በቃ ብዙ ጊዜ ጠፍታ እንትን ስትል እንዴ ምኑን አጠፋች ብዬ ሰው ስጠይቅ እንዴ አንድ ወቅት ልጅ ወልዳ አራስ ልጅ በፌስታል ይዛው ታፍኖባታል ይመስለኛል። እና ከአቅሏ ስላልነበረች ልጁ ታፍኗል። ከዛ እንደዚህ ቁጭ ስታደርገው ልጅ መሆኑ ታየ። ፖሊሶች ተጠሩና ማን እንደጠራ አላውቅም። በሰዓቱ ተጠርተው ሲያዩ አራስ ልጅ ነው የሞተ ነው። ከዛ ፖሊስ ጣቢያ ተወሰደች ተባለ። የአእምሮ ሆስፒታልም በፖሊስ ጣቢያ አማካኝነት ሁሉ እንትን እያሏት እስር ቤት የተወሰነ 3 ዓመት ገደማ የሚሆን ቆየች እና ያው አእምሮዋም ህመምተኛ መሆኗ ሲረጋገጥ ብዙ ጊዜም አልቆየችም፣ ተለቀቀች። 3 ዓመት እንኳን የታሰረች አይመስለኝም። ግን አንድ ጊዜ ሄጄ ማረሚያ ቤት ጠይቄያታለሁ። በቃ ያለችበት እንዲህ ቦታ ነው ሰው ልንጠይቅ ሄደን አገኘናት ምናምን ሲሉኝ ጠይቄ ሄድኩና ጠየቅኳት። ያለችበት አስታወሰችሽ? ሁሌም ታስታውሰኛለች። አሁን ብታገኝ እኔና አንቺ ብንሄድ እኔን ነው የምትጠራኝ በስሜ። የሚገርመው ሰው ሁላ ምንድን ነው እቺ ልጅ ከዚች የምትመስል ሰው ጋር ብሎ ሰው እንደ እብድ ነው እኔን የሚያየኝ። ሳገኛት እቅፍ አድርጌ ስሚያት ምናምን እሷን በደስታ እንትን ብላኝ በቃ ነይ ጠይቂኝ ብያት አልፋለሁ። በቀደም ስለ ልጇ አስታነሳለች? አታነሳም። ስለ ልጇ መቼ መሰለሽ ተስፋ የቆረጠችው? አንድ ጊዜ ልጅቷ እንዲሁ ሴትዮዋ ሲለምኑባት ሳምቧን ብርድ ይመታታል። ሳምቧን ብርድ ይመታትና የሆነ ሰው መጥቶ የቅድስቴ ልጅ ታማ ሆስፒታል ተኝታለች። ሆስፒታሉ ራሱ አሁን እኔ እንጃ ብታይ ዳግማዊ ምኒልክ ይሁን የካቲት ይሁን ብቻ ትልቅ ሆስፒታል ነው። ሆስፒታሉ ቶሎ ድረሱ ተባልና በታክሲ ኮንትራት ይዘን ስንሄድ ልጅቷ ታማ ተኝታለች። በጣም ታማለች። እሷም አብራ ልታያት ሄደች? እሷም አብራ ይዣት ሄድኩኝና ልናያት ስንል ሴትዮዋ እናቷ አጠገቤ እንዳደርስ ብለው አሉ። ሴትዮዋ ማለት ነው ለፍቻ አሳድጊያለሁ ልጄ ናት ዞር በይ ልጄ እንዳታይ ብለው ሲሏት አለቀሰች። እሷም ያኔ ብዙ አልባሰባትም ነበር። አለቀሰች። ስጡኝ መውሰድ ትፈልጊያለሽ እንቀበላቸው ስላት አዎ ይስጡኝ ከሰጡኝ እኔ ፈርቻቸው ነው አለች። ከዛ ማማ ስጧት። እሳቸውም በህይወት ካሉ አንደበታቸውን ወደኋላ አይሉም። ይሄ ስለ እውነት የሚያውቁት ታሪክ ነው። እኔም የማውቀውን ነው የምናገረው። ከዛ ማማ ይስጧት በቃ ልጅቷን ነው የምትፈልገው ከልጇ አይለዩት ይስጧት ስንላቸው 8,000 ብር ታምጣ የቀለብኩበት እንደውም 10,000 ነበረ ይሁን 8,000 ብር ታምጣ እና ሰጣታለሁ ሲሉ እማዬ እሷ እኮ ስታድግ እናቴ ብላ መምጣቱ አይቀርም ግን ይሄን ብር ከየት ታገኛለች እቺ ሰው የእርሶ ልጅ አይደለችም እቺ ልጅ አዎ ከአራስነት ጀምሮ ልጅቱም ለፍታለች እርሶም ለፍታው ሊሆን ይችላል እቺም ልጅ ደግሞ በገንዘቧ ስትደጉም ኖራለች እና እሷ ልጇን መውሰድ እየፈለገች ከነደህነቷ ለምን ይከለክሏታል? ቢያንስ ደህና ቤተሰቦች አሏት ክፍለ ሀገር አድርሳ እንኳን ብትመጣ እቺም ልጅ ጭንቅላቷ እየተበላሸ ነው በኋላ ልጇን የማታገኝበት ሁኔታ ቢፈጠርስ ይቺም ልጅ አድጋ ነገር የማንነት ጥያቄ መጠየቁ አይቀርም አልናቸው ስንላቸው ዞር በሉ ሂዱ አሉን። ከደረጃ ላይ ሲገፈትሩን ወተን 3 ነን አንድ ጓደኛዬ ማብራለች ወተን ሄድን በቃ በብዙ ሰዓት ሴትዮ በጣም ኃይለኛ ስለሆነ ፊታቸውም ለመቆም አልቻልንም። ከዛም ወዲህ ሂደን አናቅም። እሷም አስፋልት ወጣች እንዳልኩሽ። ከዛ በኋላ ከኔም ጋር ያለው ግንኙነቷ እንዲህ ስትመጣ አንዳንድ ጊዜ ያለኝን እንደዚህ ብርድ ሰዓት ስትመጣ ካባም ሆነ የሆነች ነገር ያለኝን አለባብሳታለሁ። ግቢ ብትያት እሺ አትልሽ መሄድ ነው በቃ የምትፈልገው እሷ። እንደዚህ አቅል ኑራት ቁጭ ብላ አንቺ ጋር ብዙ አትቆይም። የተወሰነ ሰዓት ትመጣለች፣ በረንዳ ላይ ትቀመጣለች። ምግብም ከሰጧት ያችን ትጎርሳለች፣ ልብስም ከሰጧት ያችን ደራርባ ለብሳ ማዳበሪያዋን ይዛ ትሄዳለች። እናቷን ፍለጋ ስናነጋግራት ለጊዜው አስጠግታት ከነበረችው ሰው የሰማነው ነገር ሁለተኛ ልጅ ወልዳ ከዛ በኋላ ህይወቷ ካለፈ በኋላ እቤት አምጥታ አስቀምጣት በዚህ ታስራ ነበር፣ 7 ዓመት ተፈርዶባት ነበር የሚል መረጃ ነበርና የእጹብ እናት ታስራ ነበር። ስለዚህ መረጃ የሚያውቁት ነገር አለ? እኔ እሱን አላውቅም። ወንድ ልጅ እንደወለደች አውቃለሁ።
ይዛ ስትንከራተት ነበረ። መጨረሻ ላይ የምታበላ ነገርም ለራሷ የምትበላ ነገር አታ ፖሊሶች አውቶቡስ ተራ አግኝቷት የሆነ አልቤርጎ አሳደሯት አሉ። ሰው ስነግረኝ ማለኛው ጓደኞቿ። ከዛ ትታ ወደ 11 ሰዓት ከቤት ወጣ ስትል እቺ ሴትዮ ቅድም አይደለችም ብሎ ሲይዛት ምንድነው አንቺ ማታ እንደዚህ ያላረግንልሽም? አዎ አርጋቻል፣ ግን ልጁ ሞቶብኛል እንዴ ላድርገው? አንቺ ነሽ የገደልሽው ብሎ ወደ ፖሊስ ጣቢያ ወሰዷት አሉ። ልጁ ሞቶ አደረ? አዎ ሲመረመር ልጁ ደግሞ እሷ አልገደለችም አሉ። ያው በጉዳት እንደሞተ ነገር ነው መረጃ አሉ። እኔ ይሄንን ነው የሚያውቀው እንጂ ስለሌላ ነገር ምንም የሚያውቀው ነገር የለኝም። አሁን ደግሞ እነሱ ደግሞ 7 ዓመት ታስራለች እንዲሆናለች የመባለው አንድ እሷን ያስጠጋቻት ሴትዮ ዘመድ ናት እንዲህ ያለች። እኔ ይሄንን መረጃ ዝምድና አላቸው ከእጹብ እናት ጋር እቺ ከእሷን ያሳደጓት ካሳደገቻው ጋር የወንድሟ ሚስት ነች። እቺ እንደምትለው ሰው ልጇን ገላለች አለቻ ከየዚች እጹብን ያሳደገቻ የወንድሟ ሚስት ናት። አይ አባባሌ ማወቅ የፈለኩት የእጹብ እናትና የእጹብ አሳዳጊዎች ዝምድና አላቸው ወይ? የላቸው፣ አይተዋወቁ። ምንም በመልካምነት ነው ያሳደጉት። በመልካምነት ነው። ልጅ የላትም እኔ ልሰዳትና ላሳድጋት ብላ ተቀብላ አሳደገቻት። ዝምድና የላቸው፣ ግን በመልካም ነው ለፍታ አሳደገቻት እስከዛሬ። እግዚአብሔር ይስጣት። አሁን የእጹብ እናት ያለችበትን አውቀዋል? አዎ። በምን አይነት ሁኔታ ውስጥ ነች? ኧረ ታዛዝናለች። በጣም ነው የምታዛዝነው። እንደው ምን ይዤሽ ልሂድ ስላት አይ መሄድ አልሄድም አለች። አቤት ሊወስደን ነበር እንደው እና አልሄድም። አይምሯ ጤነኛ ነው? አውቃኛለች በእውነት እግዚአብሔር። እንደዚህ ልጅሽን እንደዚህ 1 ወር ተቀብየሽ ምናምን ስላት አዎ አወቀችኝ። ሴት ልጅ እንደዚህ ስላት አዎ አለችኝ አለች። ግን አላቃትም አለች። ከዛ በቃ አሁን ልጅሽ እኮ እኔ ጋር ናት ስላት እከሌ ጋር ናት እኮ አለችኝ። አዎ በትክክል ያለችበትን ታውቃለች። ከዛ እንዴት ነው ታዲያ ነይና ላገናኝ ስላት ይዘሻት ነይ እና እሷ እኔ ጋር ትምጣ እንጂ እኔ ወደዛ አልሄድም አለች። ፈራችኝ ለምን እንደሆነ እንጃ። ከዛ በቃ ይዣት ሄዳለሁ እሺ ብዬ ይዤልሽ እመጣለሁ ብዬ እኔም አላገናኘዋቸው። እጹብ እናቷ መሆኗን ወይም አንቺ የምታውቂያት ቅድስት ምጥ ይዟት ሆስፒታል ስትሄድ ተከተለሻት የሄድሻት ቅድስት ልጇ እጹብ እንደሆነች ያረጋገጥሽው በቃ ይሄ ታሪክ ስለ ቅድስት ነው ያልሽው ፕሮግራሙን ስታይ ምኑ ላይ ነው? ምኑ ላይ መሰለሽ? አንደኛ አካባቢውን ገለጸች። እቺ ልጅ እናትሽ እብድ ናትም ይሉኛል፣ ተስፋ አስቆራጭ ነገር እናገር። ለሊቱን ሳለቅስ ነው ያደርኩት። የሚገርምሽ እንደውም የሆነ ያንቺ መስሎኝ የሆነ እዛ ላይ የተለቀቀ ስልክ አግኝቼ 55 ቤት ማለት ነው ለሊት 6 ሰዓት ላይ ደውዬዋለሁ። የሚገርምሽ ያን ስልክ ማለት ነው። በቃ ወይኔ ምን ይሉኛል በዚህ ሰዓት ስሜታዊ ሆኜ ደወልኩ። በቃ ይሄ ነገር የምፈልገው ነገር ቢያንስ አንድ ነጋዴ አለ። አሁን በቀደም እንኳን ሳገኛ ስልክ ቁጥር ሰጥታኛለች። የሚገርምሽ ያንን የድሮውን ስልክ ማለት ነው። የቤተሰቦቿ ጎረቤት፣ የቅርብ ጎረቤት የሆነ ነጋዴ በሱ ስልክ ነበር የማገኛቸው ቤተሰቦቿን። በፊት እሷን ስልካት ገባቸው ያገር በሰላም ደረሰችው ብዬ የማረጋግጠው በሱ ልጅ ስልክ ነበረ። እና እሷ ለሁሉም ሰው ስታገኝ ያን ስልክ ስለምስል ሰለቸ መሰል ሰውየው ብዙ ስልክ አያነሳም፣ ግን ይጠራል ስልኩ። እና መልክ አትለያቸውም፣ አንድ አይነት ናቸው። አይናቸው ላይ እናቷም ላይ ጣል ያለችባት ነገር አለች፣ ልጅየዋም ላይ አለ። እኔ እንደው ይሄ ነገር የዘር ሊሆን ነው እንዴ እስከምል ድረስ ማለት ነው። አንቺም አይተሽ የምትዩ ነገር ነውና መልካቸው ምንም የምትለዩ ነገር የለም። በቃ አለቀ። እና ይሄ ውስብስብ ያለችው እጅጋየሁ የምትባል እዚህ ጥያቄ ላይ ስትጠይቅ ስታወራ ማናት ምንድናት ብለን ስንል ጥያቄ ላይ ውስብስብ ነው የሚያደርጉት፣ አይናገሩም ያለችው ነገር ይሄ ነው ሪያሊቲው፣ ሌላ ነገር የለም። እውነታው ይሄ ነው። አሁን አለች፣ በቅርብ አይተሻታል? አገኛታለሁ እኔ። ስለዚህ እኛ አሁን ሄደን ማየት እንችላለን? ይቻላል። አለች እዛችሁ ፖካ አጥሮ ጥግ ናት፣ ጎዳና ላይ ናት ያለችበት። ሁኔታ ራሱ በሆነች ባሮጌ ማንቆርቆራ የሆነች እንደዚህ ቡና ነገር ታፈላለች፣ የሆነች ሽምብራ ነገር ጣድ አድርጋ ያችን እየበላች ነው የደረስኩባት። ታዛዝናለች በጣም። በፊት የምታምር ሴት ናት።
አሁን በቃ እንደው አለባበሷ ምኗ ሁሉ ነገሯ በቃ ታዛዝናለች። ሰው ኑሮውን ይመስላል አይደል የሚባለው። እዛ ያሉትን ሰዎች እንዴት ነው ሁሌም እዚህ ና ስላቸው ቀንም ሌሊትም እዚሁ ነች የምትኖረው። ስንት ዓመት ሆናት አሉ እዛ አካባቢ? አይ ቅርብ ጊዜ ነው አሉ 1 ዓመት ምናምን ቢሆን ነው ይመስለኛል። እዛ ቅርብ ጊዜ ነው አሉኝ እንግዲህ። እና ግን እዛው ነው የምታድረው እዛው ነው የምትውለውም አሉ። ቁጭ ብላ ነው አገኘኋት። እና የምታዛዝን ነገር ናት በቃ ሁኔታዋ ታዛዝናለች። ምንም ጥርጣሬ አላደረቦትም እሷ ስለመሆኗ? እንደው አውቃታለሁ እንጂ በደንብ ስለምትተዋወቁ። ስንት ዓመት ኖርን አብረን ከ10 ዓመት በላይ በደንብ አውቃታለሁ። ደግሞ ልጅቷን ያየ ሰው እናትየው ነው ይዛል በቃ። መልካቸው አንድ አይነት ያው እንትን ስለሆነች በችግር ነገር ጠቋቁራ ምናምን እንጂ ይሄ አይናቸው ላይ ያለበትም አንድ አይኗ ላይም አለባት። እሷም አይኗ ነው ከእናት ነው። አይንሽ ምን ሆነ ብዬ ጠይቂያት ነበር። ክድና ለሷ ሆና ያለበት አይኗ እናትየው ክድን ነገር ትንሽ እንጂ አንድ አይነት ናቸው። ጸጉራቸው ስስነቱ ሉጫነቱ ጸይምነታቸው ስስን ሁሉ ነገር በቃ እሷ ነው አይተሽ በቃ እናትየውን ትይዣታለሽ ያስታውቃል። ምን ተሰማዎት ግን ሲያዩት? እኔማ መጀመሪያ በቃ እንደው ያችኛዋ ሞታለች ምናምን ብላለች አለችኝ እናትሽ ሞታለች አታገኛትም አለችኝ ብላ ነው አልቅሳ እኔ ጋር አልሞተችም በተአምር እግዚአብሔር ይረዳናል እናገኛታለን አልኳት። ደሃም ትሁን እንጂ እናትሽን እናገኛታለን እርግጠኛ ነሽ እትያለችኝ። እርግጠኛ ነኝ አገኝልሻለሁ እናትሽን ፈልጌ አልኳት። እውነትም እግዚአብሔር ረዳኝ ደግሞ እኔም ፈልጌ አገኘኋት። ሲያገኛት ግን በስመ አብ እውነቴን ነው የምልሽ ራሴ በቃ እንደው የራስሽ ሰው ጠፍቶ እንዴት ነው የራሴ ሲጋይ እንደጠፋ ነገር አለቀስኩኝ። በቃ እዛ ቁጭ ብዬ እሷን ሳያት እሷ ደግሞ እኔ ስላለቀስኩ ደነገጠች። ለምን አለቀሰች ብላ ነው መሰለኝ በቃ ቅድስትዬ እኔ እኮ አንቺን ስላገኘሁሽ እኮ ደስ ብሎኝ እኮ ነው ከልጅ ጋር እንድትገናኝ ስለፈለኩ ነው ምናምን ስላት እሺ አለች። ሌላ ነገር አይወጣትም በቃ። ከዛ በቃ እኔ ተመልሼ እመጣለሁ የትም ቦታ እንዳትንቀሳቀሺ ልጅሽን ማግኘት ትፈልጋለች ስላት አዎ አለች ፈልጋታለሁ ግን ትልቅ ናት አለችኝ። አዎ ትልቅ ሆናለች አሁን በቃ ዝም አለች። አይታት አታውቅም? የት ታውቃለች? መቼም ቤት መጠለያ ኑሯት ውላ ገብታ መታደር አይደለችም። ከንግግርሽ እንደተረዳሁት ያለችበት ሁኔታ ውስብስብ ነው። ግን የሆነ በቃ የለም የሆነ ሰው አግኝቷት ሰፋ ያለ ህይወት ያለው ሰው ደህና ኑሮ ያለው ሰው ወስዷት ትሪት ቢያደርጓት የምትመለስ ሰው ነች። እንደዚህ ሰው አይታ የምታውቀውን ሰው ስም ጠርታ ሰላም የምትልሽ ናት። እንደዚህ ሰው አትጠጉኝ ብላ የምትሮጥ አይነት አይምሮዋ በሽተኛ የምትያት አይደለችም። ከአይምሮዋ ጋር ለመሆኑ ያው ሁኔታዋ ይመሰክራል። ነገር ግን ሰው የምትሸሽ አይደለችም። ማንኛውም ሰው ቀርቦ እሷን ያለው ሁኔታዋን ቀይሮ ንጽህናዋን ጠብቆ ብትያዝ ሕክምና ብታገኝ የምትስተካከልና የምትመለስ ናት። እና እግዚአብሔር ይርዳን። ምንችለውን እናደርጋለን። እንደው ግን በዚህ አጋጣሚ ስለ ቤተሰቦቿ ካንቺ ነው መረጃ እየሰማን ያለ ነው። ከሚሴ አካባቢ መወለዷን ቤተሰቦቿ እዛ እንዳሉ እየነገርሽን ነበርና ይህን ፕሮግራም የሚከታተሉ ሰዎች ቤተሰቦቿን ሊያፋልጉን ከቻሉ እጹብ የእናቷን ቤተሰቦች ማግኘት ከቻለች እናቷም ቤተሰቧን ብታገኝ ቀላል ነገር አይደለም። ቤተሰብም ልጃችን የት ደርሳ ይሆን ለሚለው ምንም ፍንጭ ያገኙ አይመስለኝም። አይ እሷ የሚገርምሽ አሁን እንደዚህ አይምሮ በሽተኛ ነች አይደል? ስታያት ማንኛውም ሰው ሊሸሻት ምን ይችላል አይደል? የማያውቃት ሰው። እሷ ግን ትንሽ ገንዘብ እጇ ላይ ካገኘች አገሯ ቀጥ ብላ ሂዳ ደርሳ የምትመጣ ሰው ነች። የሚገርምሽ በእውነት በቅርብ ሄዳ መታለች። አዎ። ምን ያህል ጊዜ? በቃ በዚህ ማለት እኔ እንኳን እስከማውቀው ድረስ አሁን ባለፈው ሳገኛት ቤተሰብ ጋር ሄደሽ ጠይቀሻቸው መጣሽ ምናምን ስላት አዎ ከ6 ወር ወዲህ ደርሼ መጥቻለሁ ብላለች። ኧረ እባክሽ። ጎዳና ከወጣች አሁን እቺ ልጅ እንግዲህ እኔ እንዲከባሰባት 5 ዓመት ምናምን ይሆናታል። ግን በቃ የቤተሰቦቿን ቦታ አገሯን አካባቢዋን አትረሳም። ስልክ ቁጥር እንኳን ከአይምሯ ላይ አይጠፋም። እንግዲህ ትክክለኛ ስልክ ቁጥር ነው የምትሰጥሽ። እህቷ ራሱ ዚነት ሻሃሊ ሰዲቅ የምትባለው እህቷ ከገጠር ትንሽ ቦታ ላይ አስፋልት ዳር ቤት እየሰራች ነው ምናምን ብላኝ ነበር ከዚህ በፊት እኔ የሸኘኋት ጊዜ ማለት ነው። እሷ ራሱ አደራ እባክሽን እንደው አንዳንድ ነገር ከሆነ ደውይልን አደራ እንግዲህ አንቺ ነሽ የምትከታተያት ምናምን ብላኝ ነበር በአንድ ወቅት ማለት ነው። ያው ጊዜው በጣም ስለረዘመ ስልኩ ጠፋብኝ። ግን አሁን በቀደም ስታይ አወል ይሁን ሁሴን ይሁን የሚባል ልጅ ሴፍ አድርጌዋለሁ ስልኩን። አሁንም ብንጠይቃት የምትሰጠን ስልክ ቁጥር አለ። የዛኔ ሰውዬ ስልክ ቁጥር ከአይምሮ አይጠፋም።
ስለዚህ ይህንን ፕሮግራም እያዩ ከሆነ ቤተሰቦቿ ቢያገኙን ደስ ይለናል። እጹብን ቢያገኙ ቃጩር አካባቢ ከሚሴ ዙሪያ ቃጩር የምትባል አካባቢ ትንሽ ከተማ አካባቢ የገጠር ከተማ የሚጠሩበት የሚታወቁ ሻሃሊ ሰዲቅ ይባላሉ። የሙስሊም ዘር ነች ልጅቷ። ቤተሰቦቿ የሚታወቁ ናቸው። እዛ አካባቢ ያለው ሰው እንግዲህ ቢነግረን። ወላጅ እናት የላትም። አክስቷን ነው እንደ እናት የምታየው። ንብረት አለኝ፣ ከብት ሁሉ የእናቴ ድርሻ አለ፣ ብዙ ነገር አለ ብላ ታጫውተኝ ነበር። አክስቷን ነው በቃ እንደ እናት የምትወዳትም የምታስታውሳትም እና እህቶቿን ታወራኝ ነበር ብዙ ጊዜ ማለት ነው። ምንም ነገር ገንዘብ እጇ ላይ ሲኖር ለእነሱ ነው ይዛ ሂዳ አስረክባ የምትመጣው። በጣም ነው የሚገርመው የሰው ልጅ ህይወት በጣም እና አንድ ጊዜ እንደውም ስሸኛት በጣም ብዙ ጫማ ብዙ ልብስ ለእህቶቼ ምናምን ብላ ገዝታ ነበርና እዛ አካባቢ ፖሊሶች ያዟት። ታዲያ ስትሄዱ ሁልጊዜ ስልክ ቁጥሬን ጽፌ አስይዛታለሁ። ሰው ከእንደዚህ ፖሊስ ምናምን ካስጨነቀሽ ምናምን ከየት አመጣሽ ካልሽ ብዙ ብር ይዛ ነው የምትሄደው። እንደዚህ ትለምናለችም ይሰጧታል። ገባሽ? ያችን ስልክ ቁጥሬ እንደዚህ እንትን ብዬ ስሰጣት ሰው ከፈለገ ደውይልኝ፣ እንደገና ደግሞ የሆነ ችግር ካጋጠመሽ እላታለሁ። እንዲቀበሉሽም ቤተሰብ መደውል ከፈለግሽም እደውልላቸዋለሁ ወደ እነሱ እላታለሁ። ከዛ ደውላ ለፖሊሱ የሰጠቻቸው ስልኬን ማለት ነው። ተይዛ በማቆያ ዘርፋ የመጣች መስሏቸው ከከተማ። ከዛ ምንድናት ይቺ ልጅ ታውቂያታለች ሲሉኝ፣ አዎ እኔ ነኝ የላኳት፣ ገንዘቡም የራሷ ነው፣ የያዘቻቸውም ልብስ ጫማዎችም የራሷ ናቸው ስል፣ አይ ከከተማ ሲመጡ አንዳንድ ሰዎች ችግር ፈጥረው ስለሚመጡ ለማረጋገጥ ያክል ነው አሉ። ሁሉም ነገር የራሷ ንብረት ነው፣ ባካችሁ ስጧት፣ በሰላም ሸኙልኝ አልኳቸው። ሸኟት። እቤቷ ገብታ አክስቷ ጋር ሆና ደውላ አናገረችኝ። አካባቢውን ስማቸውን ካወቀች እንዴት ልጄን ብላ አልተመለሰችም? መጀመሪያ ምላለች፣ ቃል ገብታለች። እነሱ ናቸው ጥፋተኛ። አሁን ልጅታን እንዲያሉ እንጂ ከዚህ በኋላ እኔ ልጅ የለኝም የእናንተ ልጅ ናት አልቀበላችሁም፣ ቃል ለሰማይ ለምድር ብላን የሰጠቻቸው ለሴት ለአሮጊቷ። አሁን አሮጊቷ ደግሞ ለልጅቷ እንዴት ነበሩ ቀየራቸው ሴትዮዋንም ሰዎቹ። አሮጊቷም ልጅቷን ጠማዷት። በቃ ሁሉም ቤተሰብ ጠቅላላ በቃ ጥላቻ አደረባቸው። ለምን እንደሆነ አላውቅም። እኔ ውስጣቸው በፍቅር ነው ያሳደጉኝ ብላናለች። በፍቅር ስለ እውነት ከሆነ እኔ አንዳንዴ ዝም ብዬ እጄ ያያታለሁ። በፍቅር ነው ያሳደጓት። አሁን መጨረሻ ላይ እንግዲህ የወንድሞቿ ልጆችም አሉ። እሷም ደግሞ ያው ማጣትም መጣ። በዛ እንግዲህ እንዴት እንደሆነ አላውቅም። ብቻ የሆነ ደግሞ አንቺ ብታጭም እኮ ለፍተሽ አሳድገሻል፣ እንደዚህ አይነት ድርጊት አይደረግም። ማይሆን ነገር በቃ አእምሮሽን ምነካ ነገር መናገር ጥሩ አይደለም። በጣም ለፍታ አሳድጋለች። ባለውለታዋ ናት፣ እግዚአብሔር ይስጣት። ግን አሁን ያለቻት ነገር የሚያደርጓት ጠቅላላ በቃ እንደው አስድ ደፋብሻለሁ አለችኝ፣ እንዲህ አለችኝ ስትለኝ በቃ እኔ እናቴን ካላገኙ አለችኝ እጠፋለሁ፣ ሰው ማገኘኝ ቦታ እጠፋለሁ ወይ ወተና እጠፋለሁ አለችኝ። ታግሽ ያልኳት ሁሉም ነገር በትዕግስት ነው። እናገኛታለን እናትሽን ምንም ትሁን እናገኛታለን አልኳት። ግን አሁን አይምሯ ዝግጁ መሆን አለበት መቼም እናቷን በዚህ ሁኔታ ውስጥ ሆና ማግኘት ሊከብዳት ስለሚችል ሳምኛታለሁ። ግን በቃ በህይወት መኖሯ በራሱ ትልቅ ነገር ነው። ችግር ያልፋል። ግን ቃሏን ጠብቃ ነው ልጄ ብላ ያልወሰደችው። በቃ እሷ ያችን ቃሏን ጠብቃ ነው። እነሱ ደግሞ ያችን ቃል አስገብቶ የወሰዱትን ፍቆ ነው። እንግዲህ ምን ታደርጊያለሽ? ስለዚህ ይሄንን ከተከታተሉ በቀላሉ ቤተሰብንም ልናገኝ እንችላለን። እንግዲህ ልጅ ትልቁ ዓላማዋ ወላጅ እናቷን ማግኘት፣ ከእናንተዋ ጋር አብራ መሆን፣ እኔ ማን ነኝ የሚለውን የማንነት ጥያቄ ምላሽ እንዲያገኝላት እንቆቅልሿ እንዲፈታ ነውና እንግዲህ ያሳደጓትም ያው ከወለደ ያሳደገ ቢባልም ያሳደጓትም ያደረጉትን አስተዋጽኦና የከፈሉትን መስዋዕትነት እያጣጣለን ሳይሆን ልጅ ደግሞ ማንነቷን ማወቅ ስላለባት ወደኛም የመጣችሁ ይህንን ፈልጋ ስለነበር እሷም እርግጠኛ ነበረች። የኖርኩበት አካባቢ ሲነገር የሚያውቁ ሰዎች ስለናቴ ይናገራሉ ብላ እርግጠኛ ነበረች። እኔ የሚገርምሽ ነገር በህይወት እያለሁ ይሄን ነገር መስማቴ በጣም ደስተኛ ነኝ። ለምን እኔም ልጆቼ ነገር ምን እንደሚደርሱ አላውቅም። አንድ ሁለት ደግሞ ሁልጊዜ ጥያቄ የሚፈጥርብኝ እቺ ልጅ እኮ ከደህና ቤተሰብ ነው የወጣችው። እናቷ ማንነቷን አታውቅም። እዚህ ጋር ያገኘችውን ሰው ብቻ ነው ቤተሰቤ ብላ ማመን የምችለው። ሁለተኛ ክፍለ ሀገር ላይ ያለ ቤተሰብ የስግነትሽ የደምሽ የሆነ ሰው የሚቀበልሽና
የስጋ ግንኙነት የሌለሽ ቤተሰብ የሚያይሽ አያያዝ አንድ ላይ ሆን ይችላል። ይሄም ቃል ኪዳኑ ነው እና በቃ እኔ እንጃ ምን ብዬ እንደምነግርሽ ሁሉ አላውቅም። እንቅልፍ እምቢ ብሎኝ ዝም ብዬ ሳይ በቃ ሰት የቅድስቴ ልጅ አልኩ። ልጆቼን ከእንቅልፍ ቀስቅሽ እውነት ነው የምልሽ ልጄን ቀሰቀስኳት። የቅድስቴ ልጅ ይዋት አልኳቸው። ለምን ሁልጊዜ ሆዴ ውስጥ የሚኖር ነገር ነው። ለምን ያቺ ልጅ ቤተሰቦቿን ማግኘት አለባት። የእናቷ ብዙ ነገር አለ ቤተሰብ ጋር ቢያንስ የእናቷን ቦታ እንኳን ያለውን ፍቅር እንኳን ማግኘት አለባት። ንብረትን ታየውና ነገር ልጅ ነች እሷ ብዙ ደረጃ ላይ ትደርሳለች። አሁን እሷ ባዶነት ነው ብዙ ነገሮችን የፈጠረባት። ሙሉ ሰው ናት፣ ቤተሰብ አላት። እኔ እስከ አገሩ ድረስ አብረን ሁሉ ሄደን እናቷን ይዘን እንሂድ ቤተሰብ ጋር ካልቻት ትሄዳለች። አይምሯ እንዲሁ ነው እንኳን ማለት ነው። ሄደን ከቤተሰብ ሁሉ ማስተዋወቅ የምችልበት ሁኔታ ላይ ነው ያለው። አንቺ ትችያለሽ? አዎ እናትንና ልጅን ይዘሽ ወደ ይዤ መሄድ ይችላል። አራው ይሄ በጣም ትልቅ ደስ የሚል ነገር ነው። ይሄ ለኔ ምን መሰለሽ የእህቷ ቃል አለ። እህቷ ዚነት ምልሽ እህት ያደራሽን እሷ እኮ ስትመጣ ትመጣለች፣ ጥፍት ስትል ትጠፋለች፣ እናስባለን። በተቻለሽ አቅም ግን አደራ ብላኛለች። ያ ቃል ስደርስ ምደውልላት ነኝ፣ ስልካት ምልካት ነኝ። ከኔ ጋር ነው የምትሄደው ሁል ጊዜ ገባሽ? ከኔ ጋር እንኳን ከወጣች እንደዚህ ጎዳና ጋር ወጥታ እንኳን ቤተሰቦቿን የምትረሳ ሰው አይደለች። የሚገርምሽ ለልጇ ያላት ፍቅር ይሄን ያህል አልነበረም። ይሄ ሁሉ አይምሯ እንዲህ የመሆኑ ሚንስ ልጇ ናት። ልጇን በማጣቷ ነው እንጂ ተጥላ አይደለም። ከሆስፒታል ከምዕራብ ሆስፒታል እኔ 2002 አካባቢ ላይ ቀንና ሰዓቱን ባላስታውስም እዛ ላይ ቢፈለግ እንኳን የሚገኝ ስም አላት። ይችልች ምዕራብ ክሊኒክ ነው ይሄ መሳለሚያ ጋር ያለው። እዛ ነው የተወለደችው። አራሷን ደሟን አቅፌ ነው አብሬ ከእናቷ ጋር ሄድኩት እና ለዛች ሴትም ስናስረክብ አብረን ነው። ለሴትዮዋ ለኔ አያቴ ለምትላቸው ሴትዮ ልጅ ትልቅ ናት። ስሟ ብቻ ስሟ ረሳሁት። ስሟን አውቀው ነበር። ማን ነው ያገኘኋት? እነ ኩሽቲ ቤት ነው መጥታ ቁጭ ብላ ነው እንሂድ ተባብለን አብረን ሄደን መውደቂያዋን ያለው ብዬ አይቼ እሷም እንዲህ ስለመሆንላት ስለምታውቅ አሟት እንኳን እኔን ፈልጋኝ ትመጣለች የትም ቦታ ብሆን። ይሄ እጅግ በጣም ደስ የሚልና መልካም ዜና ነው። ምክንያቱም ለእጹብ ብቻ ሳይሆን ይህንን ተመልክተው ላዘኑ እናቷን እንድታገኝ ለተመኙ ሁሉ ይሄ በጣም እናት በህይወት መኖሯን በምንም አይነት ሁኔታ ውስጥ አለች። ራሷን መንትየዋ ነው የምትመስለው። እውነት መልካቸው አንድ አይነት ነው። አይናቸው ላይ ያለው ነጭ እንኳን አለ እናትየው ላይ። በቃ እኔ እንደው ማለት የሚያግዛትም ሰው ኖረ እነሱን አንድ ለማድረግም እስከሚል እንኳን በማገኛ ሰዓት ፎቶ እንኳን አንስቼ ብልክልሽ ይገርምሻል ሁሉ ማለት ነው። የመልካቸው መመሳሰል። አይ በተቻለ መጠን እኛም በአካል ሄደን ልናገኛት እንሞክራለን። በጣም አመሰግናለሁ። እንግዲህ ከዚህ በኋላ እጹብን በተመለከተ በተለይ ከእናቷ ቤተሰቦች ጋር ለማገናኘት ነገሮች እንዲሳኩ የሚያስፈልገውን ነገር እኛ ለማሟላት ጥረት እናደርጋለን። ብዙ የሸገር ኢንፎ ሚዲያ ተከታታዮችም እጹብን ለማገዝ፣ ለማስተማር፣ ለመደገፍ ፍላጎት ያሳዩ ፍቃዳቸውን የሰጡ ብዙ ስለሆኑ ከነሱ ጋር በመነጋገር እንግዲህ እናትየዋንም ያለችበትን ሁኔታ ካየን በኋላ ምን ይሻላል የሚለውን በቀጣይ አይተን የምናሳውቅ ይሆናል። እናትየው ብታያት ሁሉ ምድን ይመስለኛል። ሞች ጥያቄዋ እሷ ነች። አይምሮዋን እስከማጣት የደረሰችባት ልጇ እሷ ናት። ስለዚህ እንደው ብታያት ቅድስቴ ልጅሽ እኮ ናት ብታያት በቃ የምትነቃ ነው የሚመስለኝ። ገባሽ አይደል? ጤነኛ ወደ ጤናዋ የምትመለስ እኔ ልጠብሽ እሺ ነው የምትልሽ። አትሸሽሽም እኮ አጣጥብሻል፣ ልብሷን ቀይረሽ ምግቧን አብልተሻት ቁጭ ብለሽ ብታጫውሻት አብራሽ ቁጭ የምትል ሰው ናት። እና እኔ እንጃ እንደው ያን ማየት ነው የምናፍቀው። እኔ ራሱ አንዳንዴ የህይወት ጎዳና ይገርማል። ከየት አንስቶ የት እንደሚጥለን የት እንደሚያደርሰን እጅግ በጣም ከባድ ነው። ብቻ በህይወት መኖሯን ስለሰማን በምንም አይነት ሁኔታ ውስጥ ብትሆን ከእግዚአብሔር ጋር ነገሮች ሁሉ መልካም እንደሚሆኑ አስባለሁ። ለሁሉም ጊዜ ያለው እንደተባለው እንግዲህ እችም ታዳጊ ገፍታ እናቴን ማለቷ ስለ እናቷ ደግሞ የምታውቁ እንደዚህ መታችሁ መረጃ በመስጠታችሁ እጅግ በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ በቀጣይም እንገናኛለን። በጣም ነው የምናመሰግነው። ስለ እጹብ እናት የማውቀው መረጃ አለ ብለው መተው ይሄንን ስላካፈሉን እግዚአብሔር ያክብርልን። እዛው ነው አሁን የሚኖሩት? እኔ እዛው ነኝ። በቃ ኮልፌ ሰው ነኝ እኔ። እሷ መጀመሪያ የወለደችበት አካባቢ ላይ ነኝ እኔ። አሁን የትም አልሄድኩም። የቀበሌ ቤት ነው፣ እዛው ነው የምኖረው እኔ እና እዛው ነኝ። እኔም አመሰግናለሁ። እግዚአብሔር ይስጣችሁ። ይሄንን መስራታችሁ ራሱ ደስ ይለኛል እኔ።
እግዚአብሔር ይባርካችሁ። እውነት እንደው እቺ ልጅ እንደዚህ ይሄንን አግኝታ እኔን ፈልጌ ማግኛታ እናንተንም አግኝታ እናንተ ደግሞ እቺን ቁም ነገር እንደዚህ መስመር ማሳዛችሁ በጣም ነው የማመሰግናችሁ። እግዚአብሔር ይስጣችሁ፣ ተባረኩ። እግዚአብሔር መጨረሻውን ያሳምረው። እናትና ልጅ አብረው የሚሆኑበትን ነገር የሸገር ኢንፎ ሚዲያ ተከታታዮችም አግዘው እናትና ልጅ አብረው የሚኖሩበትን እድል እንዲመቻች እኛም ምኞታችን ነው። እግዚአብሔር ያውቃል። እስቲ እንግዲህ ያለችበት ቦታ ሄደን እንዴት ነው የሚለውን በቀጣይ እናየዋለን። ፕሮግራም አድርገን እጹብንም አዘጋጅተን ወዳለችበት ብንሄድ ይሻላል። ከህይወት ምን ተማሩ? ይሄንን ነገር ሲያዩ ለሌላው ምን ያስተላልፋሉ? እኔ ለሌላ የሚያስተላልፈው ነገር አንድ መልካም ሰው ሆነን ከተቀበልን በኋላ ካሳደግን በኋላ እስከመጨረሻውም ያ ሰው እስከመጨረሻ በነበረ ህይወት እንዲጸድቅ ነው የምፈልገው ነው። ያ ሰው ጭንቅላቱ እንዳይበላሽ በነበረበት ቦታ ማንኛውም ሰው ከጎዳና ማግንተ ያሳድግ ከሰቅም ጉድፈቻ የሚሰድ ምንም ነገር ይሁን ባለነው አቅማችን እስከመጨረሻው ያንን ሰው መጨረሻ ማሳዝ አለብን። በቃ ያ ሰው ጭንቅላቱ እንዳይበላሽ ሰርተናል። ለፈጣሪውም ለሰውም ለምን እናበላሻለን? ይሄንን እኮ ለእግዚአብሔር ብሎ እንጂ ከእጹብ እናት እኮ ምንም ለማግኘት አይደለም። ለእግዚአብሔር ብላ ነው የተቀበለችው። አገልግላታለች፣ እስካሁን ድረስ አሳድጋታለች። እስከ መጨረሻ መሄድ ነበረባት። ቀጣይ ደግሞ ሌሎቹም ደግሞ ይሄንን እስከ መጨረሻ እንድራመዱ ይላል። አሁን ግን እጹብ እናቷን ስታገኝ የእጹብ እናት ቃሏን አፈረሰች ነው የሚባለው? ለምን ይባላል? የእጹብ እናት እኮ ተፈልጋ ነው የተገኘችው እንጂ እኮ ልጇን ፈልጋ አላገኘቻትም። ይሄ የኛ ነው። እኛ ደግሞ ለፈጣሪ ስንል እቺ ልጅ መታ እንዲህ ስትለን እኛ ደግሞ ያው እናትና ልጅ ለማገናኘት ነው። ይሄ የእግዚአብሔር መስመር ነው። ይሄ ደግሞ ግዴታችን ነው እና እንደዛ ነው። በጣም አመሰግናለሁ። እግዚአብሔር ያከብርልኝ። አመሰግናለሁ። እሺ መጨረሻውን ያሳምርልን። አሜን አሜን። እንግዲህ ከሁለቱም እንደሰማችሁት በተመሳሳይ የእጹብ እናት ቅድስት እንደምትባልና እንግዲህ አሁን ጎዳና ላይ ሊባል በሚችል ሁኔታ እንደምትኖር ይህንን እናውቃለን ያሉ ተመልካቾቻችን እዚህ ድረስ መጥተው ነግረውናል። በእናንተ በተመልካቾቻችን ስም እጅግ በጣም ከልብ ነው የምናመሰግነው። እጅግ መልካም ነው። ቢያንስ ለእጹብ ወላጅ እናቷ በህይወት መኖሯን ማወቋ ቀላል ነገር አይደለምና እኛም በቻልነው አቅም ባለችበት ሁኔታ እንግዲህ አለች የተባለችበት ቦታ ሄደን እጹብንም ይዘን ሄደን ለማግኘት ጥረት እናደርጋለን። የእናትና ልጅ ህይወት በተስተካከለና በተቃና ሁኔታ መኖር እንዲችሉ በምትችሉት እንድታግዙም ነው በአክብሮት የምንጠይቀው። ምናልባትም ወላጅ እናት የሕክምና ድጋፍ የሚያስፈልጋት ከሆነ መጠለያ የሚያስፈልጋት ከሆነ ወይም ሌሎች ነገሮችን ካየን በኋላ ከእናንተ ከተመልካቾቻችን ጋር ሆነን ምን ማድረግ ይሻላል የሚለውን ለውሳኔ የምንደርስ ይሆናል። እናትና ልጅ ግን ቢያንስ በህይወት መኖራቸው ምናልባት እናትም ስለ ልጇ አታውቅም ብለን ነው የምናስበው። ልጅም እናቷ ስላለችበት ሁኔታ ምንም የምታውቀው ነገር የለም። እናትና ልጅ እንዲገናኙ እዚህ ድረስ መጥተው መረጃ የሰጡንን በእናንተ ስም ከልብ እያመሰገንን በቀጣይ ፕሮግራም የእጹብ እናት ጋር ባለችበት ቦታ ሄደን ለማግኘት እንሞክራለን። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ